ብዝሃነት ውበቷ ህብረ ብሔራዊነት ጸጋ የሆነላት ኢትዮጵያ ልዩነቶች የግጭትና ቅራኔዎች መነሻ ሳይሆኑ የእኛነት መገለጫዎች ናቸው። ኢትዮጵያውያን ዘመናትን የተሻገረ የቆየ የመነጋገርና የውይይት ባህላቸውን ተጠቅመው ተቃርኖዎችን በምክክር የማከም ብሂልና ግብራቸውም ዘመን የተሻገረ ሀብታቸው ነው። በተለይም እንደ ሀገር መሰረታዊ የሚባሉ ቅራኔዎች የተረጋጋ ዘላቂ ሰላም የሰፈነባት ታላቅ ሀገር የመፍጠር ሂደቱን ሲያስተጓጉል ነበር። ሀገራዊ የማያግባቡ ጉዳዮች አንድ ቦታ መቋጫ ያገኙ ዘንድ ሀገር በቀል የመመካከር ባህላችን ችግሩን ከስር መሰረቱ ይፈታ ዘንድ አዲስ ሂደት ማዋለድ ግድ ብሏል። እንደ ሀገር መክረን ቅቡልነት ያላት ኢትዮጵያን ገንብተን የተግባባች ሀገርና ሕዝብ ለመፍጠር ወቅቱ የጠየቀው ጉዳይ ሆኖም እየተሰራበት ይገኛል። ለዚህም ኢትዮጵያ ሀገራዊ ምክክር ኮሚሽን አቋቁማ መምከር ከጀመረች 4 ዓመት ሆኗታል። ስኬታማ ሀገራዊ ምክክር በዋና ዋና ሀገራዊ ጉዳዮች ላይ የጋራ መግባባትን ለመፍጠር ያለመ ሁሉን አቀፍ አሳታፊና ሰላማዊ ሂደት ነው። ይህ ሂደት የቆዩ ችግሮችን በውይይት በመፍታት ዘላቂ ሰላምና ብሔራዊ መግባባትን ያመጣል። በርካታ ሀገራት የውስጥ ችግሮቻቸውን በሰላማዊ መንገድ ለመፍታት ሀገራዊ ምክክር አካሂደዋል። ከነዚህ መካከል ደቡብ አፍሪካ፣ ኮሎምቢያ፣ ቱኒዚያና የተወሰኑ የምዕራብ አፍሪካ ሀገራት ስኬታማ ተሞክሮ አሏቸው። የኢትዮጵያ ሀገራዊ ምክክርም ዘላቂ ሀገራዊ ሰላምና ደህንነትን በማጽናት ብሔራዊ መግባባትን በመፍጠርና ጠንካራ ሀገረ መንግስት ለመገንባት ዓላማ ይዞ የተጀመረ ነው። ሀገራዊ ምክክሩ በስካሁን ሂደቱ በ11 ክልሎችና 2 ከተማ አስተዳደሮች በወረዳ፣ በክልል፣ በፌዴራል ደረጃ ውይይቶችን በማካሄድ የአጀንዳ ልየታና ለዋናው ጉባኤ ተሳታፊዎችን መረጣ አከናውኗል። በ1200 በላይ ወረዳዎች ውስጥ 126000 ሰዎች የተሳተፉበት ውይይት በማድረግ አጀንዳዎችን ተቀብሏል። በተጨማሪም በ6 የውጭ ሀገሮች የሚገኙ 1160 በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን አወያይቶ አጀንዳዎችን ተረክቧል። ኮሚሽኑ በስካሁን ጉዞው 1800 የንዑስ ቡድኖች አጀንዳ እንዲሁም 130 የተጠቃለሉ የህብረተሰብ አጀንዳዎችን ተቀብሏል። ይህም እስካሁን ድረስ የምክክር ሂደቱ አጠቃላይ ስራው ከ90% በላይ አድርሶታል። እንደ ከዚህ ቀደማት ውይይት አለም ኤቭሪዌይ ኢትዮጵያውያን አወያይቷል። በሺህ ገጾች የሚጠጋ አጀንዳ ሰብስቧል። እስካሁን ያለው ስራ አጀንዳ መለየትና ለዋናው መድረክ የሚወያዩ ሰዎች መለየት ብቻ ነው። ትግራይም እንደነገሩኝ ከሆነ ከ10 በላይ ስብሰባ አድርገዋል። ከብዙዎች ጋር ተወያይተዋል። ከ95% በላይ የኢትዮጵያ ህዝብ ውክልና ሰጥቷል። ምንም ዲያሎጉን ሊያቆም የሚችል ነገር የለም። ዲያሎጉ ሁሉ ክፍት ነው። እናንተና መወያየት አትችሉም ተብሎ ቢከለከል ግለሰብም ቡድንም የለም። አልፈልግም ካለ ግን ይገደድ ደግሞ የለም። ኮሚሽኑ የመጀመሪያ ጠቅላላ ጉባኤውን ለማካሄድ አስፈላጊውን ዝግጅት እያደረገ ሲሆን የዚሁ አካል የሆነ 170 አወያዮች እየተዘጋጁ መሆኑን ይገልጻል። ሀገራዊ ምክክሩን ከሲቪል ማህበረሰብ ጀምሮ የትጥቅ ትግል አራማጅ የነበሩ የቀድሞ ታጣቂዎች ጭምር ተስፋ ጥለውበታል። ለአብነት በቅርቡ በአማራ ክልል ወደ ሰላም አማራጭ የተመለሱ የቀድሞ ታጣቂዎች ያሏቸውን 17 አጀንዳዎች ለኮሚሽኑ አስረክበዋል። ሀገራዊ ተቃርኖዎችን በምክክር ለመፍታት የፖለቲካ ፓርቲዎችን ጨምሮ የተለያዩ የህብረተሰብ ክፍሎች ያሏቸውን ጥያቄዎች አቅርበው ሀገራዊ ውይይት መድረኩን በተስፋ እየጠበቁ ነው። የእስካሁኑ ሂደት ሰፊ ቁጥር ያለውን የህብረተሰብ ክፍል በውይይት በማሳተፍ አጀንዳዎች ከታች ጀምሮ እንዲለዩ አስችሏል። ለልጆቻችን ጠንካራ ሀገረ መንግስት ለመፍጠር የሚያስችል መደላድል መስራት ከኛ የሚጠበቅ ይሆናል። ኮሚሽኑ አሁን ያለበት ደረጃ ከሞላ ጎደል አጀንዳ ለይቷል። ከሞላ ጎደል ተወያይ ለይቷል። ያንን ፋይል ዘግቶ ቀጣይ ስራ የሚሆነው የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ብዙዎቻችን አሳትፎ ለዚህ ምክር ቤት ለመንግስት የሚሆን ሪኮሜንዴሽን ማውጣት ነው። ይሄን በጋራ የምንከታተል ይሆናል። ሂደቱ ግን በጣም ጥሩ ይመስለኛል። ብዙ ትምህርትም ተገኝቶበታል። ለምሳሌ የኦሮሞ አርሶ አደር ከአማራ አርሶ አደር፣ ከሲዳማ አርሶ አደር፣ ከጋሞ አርሶ አደር የተለየ ፍላጎት እንደሌለው ይሄ ውይይት አረጋግጧል። ፍላጎታችን ከሞላ ጎደል አንድ ነው በሁሉም ጉዳይ። በአንዳንድ ጉዳዮችም ለማድመጥ የሌላውን ፍላጎት ለማስተናገድ ዝግጁ የሆነ ማህበረሰብም ታይቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሕዝብ ተወካዮች ምክር ቤት ተጨማሪ 8 ወር የሥራ ጊዜ ተሰጥቶታል። በዚህ ጊዜ ቀሪ ስራዎችን በመከወን 4500 በላይ ተወካዮች የሚሳተፉበት የመጀመሪያው ሀገራዊ ጉባኤን እንደሚያካሂድ ይጠበቃል። በማያግባቡ ሀገራዊ ጉዳዮች ላይ የተቃርኖ ሀሳብ የሚያራምዱ ሰዎች አንድ ላይ ተገናኝተው በውይይት ለመፍታት መሞከር አንዱ የዲሞክራሲ ባህል ልምምድ ነው። ተቃርኖችን ተቀራርቦ በምክክር ማከም ለትውልድ የሚሻገርና ህብረቱ የጠበቀ ጠንካራ ሀገረ መንግስትን ለመገንባት ያስችላል።